ይቅርታ የኔ ፍቅር ስላልኩት ይቅርታ አርጉልኝ። እግራችሁ ላይ ወድቄ ጨረቃ ፋሚሊዎች ይቅርታ አርጉልኝ። ኦ ማይ ጋድ። ኦኬ ጉድ ሞርኒንግ ስቱደንት ማይ ስቱደንትስ ሃው አር ዩ ዱይንግ ኤቭሪቲንግ ኦኬ? ኦኬ ከሆናችሁ ኦኬ በሉ እሺ። ኦኬ ካልሆናችሁ ደግሞ ኦኬ አይደለንም በሉ። ግን ለማንኛውም እግዚአብሔርን አመስግኑ ለሁሉም ነገር። ሲሪየስ ማይ ጸጉር ዚስ ኢዝ ማይ ጸጉር ኖ ኡማን ሄር ኖ ፕላስቲክ ኖ ኤቭሪቲንግ ዚስ ኢዝ ማይ ሄር ለማለት ፈልጌ ነው። በተረፈ ወደ ወሬያችን እንግባና በጣም የሚገርማችሁ ነገር ቤተሰብ ትላንትና የተፈጠረው ማታ የሚገርማችሁ ነገር ቤተሰብ ደውዬ እግዚአብሔርን ቤተሰብ ደውዬ ምን እንደሰማው ብትሰሙ ትላንትና አሉ ብሩኬ ኒሃይ ስልክ አነሳም አሉ፣ ቢደወልለት አሉ፣ ሜሴጅ ቢደረግለት አሉ አያነሳም አሉ። ከዛንላችሁ ለካ አጅሬ ብሩክ የልጁን ስልክ ተቀብሎ ነበር ካስታወሳችሁ። ልጁና እንገናኛለሁ ልጁ ፈራ። ከሀይሚ ጋር ካልሆነ ብቻህን አላገኝም አላለም። ከሀይሚ ጋር ካልሆነ ብቻህን አላገኝም። ብሩኬ አምሯል፣ ቤተሰብ ብሩኬ አምሯል። እኔ ምለው ማለት ነው አንዳንድ ልጆች አላችሁ እንደው በጣም የምትገርሙኝ ነገር ማለት ነው ሀይሚ ለምንድን ነው ፕራንክ እንደዚህ ምሰሪው? እና ሁሌ ምን አይነት ስራ ትስራላችሁ? ሁሌ የተላላጠች ዝም ብላ ብሩክዬ ሀይሚ እያሉ ይምጡ እንዴ? እንደዚህ እኮ አይታይላችሁ ምን እህቶች፣ እንደዚህ አይታይም። ግዴታ የሚያስበረግግ ነገር ማምጣት አለባቸው እንዴ? አሁን እኮ እንደው አትስሩ ማለት ነው የቀራችሁ አንዳንድ ልጆች። ሀይሚ አበዛሽው። ሀይሚ ምንድነው የምታመጭ ፕራንክ? አዎ ሀይሚ አንዳንዴ ብታበዛውም ስራ ነው። ወንድሟ 3 ወር ሙሉ በፕራንክ እያሸናል ነበር እንዴ? የሀይሚ ወንድም 3 ወር ሙሉ እንዴ ምን ችግር አለው? 3 ወርም ብትሰራውስ ምን ችግር አለ? ዋናው ስራው በደንብ ይታይላቸው እንጂ ምንድነው? አረ ሀይሚ ያበዛችሁ። ውይ አሁንስ ብሩኬ ልታስለቅሰው ነው፣ ብሩኬ ልታናደው ነው። ውሳኔው እንግዲህ መቻል አለበት እሱም እንዴ ማደም ስራ ነው በቃ። ስራ እስከሆነ ድረስ ምንም ሊያደርግ አይችልም። በቃ ይቻለው ብሩኬ ቻል ያድርገው እንዴ። አትስሩ እኮ ማለት ነው የቀራችሁ። አሁንስ እግዚአብሔርን ተስራ ተዋት ልጅቷ። እኔ ተመችቶኛል ይሄ ፕራንክ። ይሄዱበት ነው ምለው። ያው በመሐላቸው ሲጠና ይግባ እንጂ ይሄዱበት። ብሩኬ መታመል አለበት እንደ ወንድ ልጅ አመረራ ነው የሚባለው ብሩኬ። እኔ ግን ብሩኬ የኔ ሸበላ፣ የኔ ቀብራራ፣ የኔ ቁመተ ሎጋ ስትናደድ ያምርብሃል፣ ስስቅ ያምርብሃል፣ ስታወራ ያምርብሃል። ኧረ ስንት ነው የሚያምርብህ በእናትህ። ወይ አይ ላቭ ዩ ብሩኬ የኔ ፍቅር። ይቅርታ የኔ ፍቅር ስላልኩት ይቅርታ አርጉልኝ። እግራችሁ ላይ ወድቄ ጨረቃ ፋሚሊዎች ይቅርታ አርጉልኝ። ኦ ማይ ጋድ ወይኔ ጉዲ ፈላይሚ እንዳሰማኝ ይሄን ቪዲዮ ሀይሚ ጋር እና ኦኬ ነው እናንተን ማዝናናት ብዬ ነው። በጣም ነው የምወደው ብሩኬን፣ እግዚአብሔርን ነው የምላችሁ። በቃ ንዴቱ ደስ ይለኛል። ስለዚህ ሀይሚ ደግሞ ስታናደ የበለጠ ደግሞ ብሩኬ ሀይሚን ሲያናዳት እናደዳለሁ። እግዚአብሔርን ነው የምላችሁ። ብሩኬ ሀይሚን ሲያናዳት በጣም ነው የምበሳጨው። ሀይሚ ግን ብሩኬን ስታናደው እንዴት ደስ እንደሚለኝ ማርያም እንዴት ደስ እንደሚለኝ በቃ እኔ እንጃ ይመቸኛል። ብሩኬ ብስጭት ሲል ሀይሚ ብስጭት ስታደርገው የሆነ በቃ የሆነ ደስ የሚል ነገር አላቸው እና ሀይሚ ደግሞ ስትበሳጭ አልወድም፣ እናደዳለሁ ላለው እና ወዶቼ እንግዲህ ዛሬ ይመጡልናል። እንግዲህ ሀይሚ ዛሬ ከልጁ ጋር ነው የምትመጣው። ሀይሚ ዛሬ ከልጁ ጋር ነው የምትመጣው። ብሩኬ ጨርቁን ጥሎ ማበዱ ነው ማበዴ ነው ያለ እንግዲህ ዘፈን አጠገቡ እኔስ ማበዴ ነው እኔስ ማበዴ ነው ሚል ሙዚቃ መሀል ላይ የከተተ አካሄዱ እንደዚህ ያደረገ በዚህ በቁመቱ በቃ እና ውዶቼ ትላንት ምሽት በጣም ነው ያሳቁኝ። ሲነግሩኝ ግሩፕ ላይ ስናወራ ነበር። አንዳንዶች ግሩፕ አንቺ ስነሱ ግሩፕ ውስጥ የለሽም ለምትሉኝ ሰው የታያችሁ እናንተ እዛ ግሩፕ ውስጥ ልኖር አልኖር ብላችሁ እኔን እንትን ለማለት የምትፈልጉ ሰዎች ሳልሰማ ዝም ብዬ አላወራም። እንዴት ነው ሰው ዝም ብሎ ወሬ ዝም ብሎ ይመጣል? እኔ አይመጣልኝም ዝም ብሎ ወሬ። እንዴት ነው? አዎ ለማሳቅ የሆነውን ነገር ልናገር እችላለሁ እንጂ ግን ዝም ብሎ ወሬ እንዴት ነው የሚመጣላችሁ? ትላንትና ብሩኬ ተበሳጭቷል። ልጁን ለብቻው ማግኘት ፈልጎ ነበር ሊወቅጠው
ግን አልተቻለም። እምቢ አለ። ከሀይሚ ጋር ካልሆነ አላገኝህም፣ አልፈልግም፣ አላገኝህም አለ እና በጣም ነው የገረመኝ። ትናንት ምሽት በጣም ነበር ሲያዝናኑኝ የነበሩ። ስንስቅ ነበረ ወደ 6 ሰዓት ከሌሊቱ ላይ በቃ እያወራን ነበረ እና ምንም ችግር እንደማይፈጠር ምንም ነገር የለም። ያው ብሩኬ ግን በጣም ንዴተኛ ነው። ቤተሰቡ በጣም ነው የሚናደደው። እኔ እንጂ ሀይሚን ስለሚያፈቅራት ስለሚወዳት ነው መሰለኝ። ሀይሚ ትንሽ ነገር ስታደርገው በቃ ያበሳጫል። ትንሽ ነገር የሀይሚ ትንሽ ነገር ቡራን ያበሳጫል። በጣም የሚገርመኝ ነገር ይሄ ነው። እውነት በጣም በቃ አንዳንድ ሰው እኮ የምትወዱ ሰው አይደለም የምትዋደዱ ፍቅረኛሞች ቀርቶ ጓደኛ የሆነች ቤስት ጓደኛችሁ ሴት ሆና ቤስት ጓደኛችሁ የሆነ ነገር ትንሽ ነገር የምታረገው ነገር ትልቅ ነገር ሆኖ ነው የሚታያችሁ። ስለዚህ ብሩኬም እንደዛ እና ከልጁ ጋራ ልጁን እንገናኝ ብቻ ብሎት ነበረ። ልጁ ደግሞ ፈርቶ አልገናኝም ነው ያለው አሉ። በጣም ነው ያሳቀኝ፣ በጣም ነው ያዝናናኝ። እንግዲህ ብሩኬ ይመቸው። እንግዲህ የልህን እንግዲህ ምንም ልታረግ አትችልም ብሩኬ እንችላለን እኛም ሁላችሁም እንግዲህ ትላንትና ክፍት ብሏችሁ ነበር። አይዟችሁ፣ አይክፋችሁ፣ ይመጣሉ። ያው ይናፍቁናል፣ ግን ማርያም እንዴት እንደሚናፍቁኝ ወይ እንደኔ ግን ያፈቃቸዋል። እንዴት እንደናፈቁኝ ቤተሰብ። አይ ላቭ ዩ ሶ ማች ብሩኬ እንደ ሀይሚ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እንግዲህ ይህን ቪዲዮ በደንብ አድርጋችሁ በደንብ እስቲ ላይክ አድርጉ። እስቲ እንደ በመቤቴ እንደ በምትወዷ በእናታችሁ እንደ እስቲ ላይክ በደንብ ምቱት። ምን ታዩኛላችሁ? ላይክ አድርጉ። ጠብላችሁ አትዩኝ። ላይክ እያደረጋችሁ አፍጥጦ ማየት ይቻላል።